እና አንድ ሰው በጋብቻ ብቻ ነው ወይ መኖር ያለበት? ጋብቻ ብቻ ነው ወይ የህይወት መስመር? የእግዚአብሔር ፈቃድ ሰላምን ይሰጣል፣ ያረጋጋል፣ ጸጸት የለውም፣ መቅበዝበዝ የለውም። ይሄንን ምን ነገር በደንብ ራስን ማዳመጥ ይፈልጋል። ብናገባም ብንመነኩስም እግዚአብሔርን ለማስደሰት እንጥራለን ነው። አንዳንዶቹ አሁን በጫና ይገቡና አግብተው እንደ መነኩሴ መኖር የሚያምራቸው አሉ። መንኩሰው እንዳገባ ሰው መኖር የሚያምራቸው። ስሜ ስላነሳች እንደው የሞለጃ ጊዜ ሊያልፍብኝ ይሆን የሚል ፍራቻ ይመስላል። እሱ ፍራቻ ነው። ብዙ ጊዜ ልጅ ከእግዚአብሔር ነው የሚሰጠው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትገኙ ይህንን ትምህርት የምትከታተሉ በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ልጆች፣ ኦርቶዶክሳውያን በሙሉ ሌሎችም ይህን ትምህርት የምትከታተሉ በእግዚአብሔር ስም ሰላም እንላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ከረማችሁ። ባለፈው ሳምንት ባስተዋወቅናችሁ መሰረት ከመምህር ገብረ እግዚአብሔር ኪደጋ በጋብቻ ዙሪያ ኦርቶዶክሳዊ ጋብቻ ዙሪያ በተነሱ ጥያቄዎች ላይ ምላሽ የመስጠት መርሃ ግብር ጀምረናል። መምህር ገብረ እግዚአብሔርን ባለፈው ማስተዋወቂያችኋለሁ። በአብዛኛው የቅዱስ ዮሐንስ አፈወርቅን ቅዱሳት መጻሕፍትን በመተርጎም የምናውቀው ለብዙዎች የትዳር ሕይወት መሰረት የሚሆነውን ትንሿ ቤተክርስቲያን የሚለውን በጋብቻ ዙሪያ ጥናታዊ የሆነ መጽሐፍን ያዘጋጀ በዚህ ላይ ስልጠና በመስጠት ቤተክርስቲያንን በማገልገል ላይ ያለ ለኔ የመንፈስ ልጄ ለእናንተ ወንድማችሁ ቤተክርስቲያን ልጅ ነው። ውይይት እያደረግን ያለነው በጋራ ነው ማለት ነው እና ባለፈው በተነሳው ጥያቄ ላይ መሰረታዊ መነሳት የሚገባቸው ካለን ጊዜ አንጻር መሰረታዊ ነጥቦችን አንስተን ነበር። ለዛሬ ደግሞ የቀረቡ ጥያቄዎች አሉ። የትኛውን ጥያቄ እንመልከተው? እስኪ ወደ ቀጣዩ ጥያቄ እንሂድ። ግሩም ነው። ለዛሬ ደግሞ የመረጥነው ጥያቄ አንዲት በ30ዎች ውስጥ የምትገኝ እህታችን የጠየቀችው ጥያቄ ነው እና ጥያቄውን በቀጥታ ላንብበው። እንዲህ ትላለች። እድሜ 30ዎች ውስጥ ቢገባም የትዳር አጋር የሚሆነኝን ባለማግኘቴ እጨነቃለሁ ትላለች እና አንድ ሁለት ጊዜ የፍቅር ግንኙነትን ለመመስረት ሞክሬ ነበረ። በተለያየ ምክንያት ግን ሊሳካልኝ አልቻለም። ቤተሰቦቼ፣ ጓደኞቼ እንደዚሁ ደግሞ ሌሎች ሰዎችም ጭምር ምን ነው አግቢ እንጂ ብለው ያስጨንቁኛል እና ይህንን ማድረግ ባለመቻሌ ከጓደኞቼ ደግሞ ተነጥዬ በመቅረቴ የተስፋ መቁረጥ ስሜት ይሰማኛል። ምን ማድረግ እንዳለብኝ ብትመክሩኝ ትላለች እህታችን። በጣም ጥሩ፣ በጣም ቆንጆ ጥያቄ ነው። የብዙዎች ጥያቄ ብዙዎች እህቶቻችን ብዙዎች ወንድሞችም የሚያነሱት ጥያቄ ነውና ጋብቻን ከእድሜ አንጻር ብቻ መመስረት ብሎ የማሰብ እድሜ እዚህ ጋር ደርሷል ማግባት አለብኝ ብሎ በማሰብ የሚመጣ ጥያቄ ነው። የብዙዎች ጥያቄ የሚሆንበት ምክንያት ይሄ ነውና እድሜያቸው ሲደርስ ማህበረሰቡ፣ ቤተሰብ፣ ጓደኛ የሚፈጥራቸው ጫናዎች አሉ። እንግዲህ ጫና ውጫዊ ብቻ አይደለም፣ የውስጥም ጫና አለ። በጣም ከራስም የሆነ ደግሞ እድሜ እኮ ሄደብኝ፣ የኔ ጓደኞች አግብተዋል፣ ወልደዋል፣ ከብደዋል፣ እዚህ ደረጃ ደርሰዋል፣ እኔ ግን የሚሉ እንትኖች ይመጡና አንዳንድ ጊዜ ቸኩሎ የመወሰን ነገር ያመጣል። በዚህ አይነት ጊዜ የሚባል ነገር አለ። ቸኩሎ ያገባ ሲረጋገጥ ይጸጸታል ይባላል። እድሜ ሄደብኝ ብሎ ቸኩሎ ይገቡና ባላገባ ብለው ደግሞ ሲጸጸቱ የሚኖሩ ትዳራቸውን የሚጠሉት ህይወታቸውን የምሬት የሚሆንባቸው ሰዎች አሉና ጋብቻ ከእድሜ አንጻር ብቻ የሚመሰረት አይደለም። ሌሎች መታየት የሚገባቸው መሰረታዊ ነገሮችም አሉ ጋብቻ ለመመስረት። ከዛ ውጭ ግን እንደው በመንፈሳዊ ኦርቶዶክሳዊ ጋብቻ ህይወትን ነው እየተመለከትን ያለነው። ኦርቶዶክሳዊ አስተምህሮን ነው እዚህ ላይ እያነሳን ያለነውና አንድ ሰው በጋብቻ ብቻ ነው ወይ መኖር ያለበት? ጋብቻ ብቻ ነው ወይ የህይወት መስመር? የክርስትና እንግዲህ ቤተክርስቲያን የምታጠምቀን ስጋው ደግሞ የምታቀብለን የእግዚአብሔር ልጆች የምታደርግ አጠቃላይ ቤተክርስቲያን የሚፈጸሙ ተግባራት ሁሉ መድረሻቸው የእግዚአብሔር መንግስት መውረስ ነው። ከዚህ ውጪ ምንም መንገድ ቤተክርስቲያን በቃ ዓላማው አንድና አንድ ነው። ያልተጠመቁትን ማጥመቋ፣ የተጠመቁትን በንስሐ ማኖራ፣ በስጋው ደግሞ ማጽናቷ፣ በጋብቻ ማኖር፣ በሌላ መንገድ ማኖር ዓላማው አንድና አንድ የእግዚአብሔር መንግስት መውረስ ነው። ስለዚህ ሁልጊዜም ስንኖር ዓለሙ ባስቀመጠልን ህግ ብቻ ሳይሆን ከምንም በላይ ልንመራ የሚገባን እግዚአብሔር በሰጠን መንገድ መሆን ይገባዋል።
የእግዚአብሔር መንግስት ለመውረስ ደግሞ የተቀመጡ ሁለት ህይወት መስመሮች አሉ። ሁለት ህይወት መስመሮች አሉ። አንደኛ በቅዱስ ጋብቻ፣ በጋብቻ አይደለም እያለን ያለነው በቅዱስ ጋብቻ። ጋብቻው ቅዱስ መሆን መቻል አለበት። ቅድስና የሚገኘው የራሱ መንገድ ስላለው ማለት። ከዚህ በፊት ምንድነው ቅዱስ ጋብቻ የሚያሰኘው የሚለውን ትምህርታችን ላይ አንስተን ስለነበረ ማለት። አንደኛ በቅዱስ ጋብቻ የእግዚአብሔር መንግስት የሚያስወርሰው መንገድ እሱ ስለሆነ፣ ሁለተኛው ደግሞ ራስን የክርስቶስ ሙሽራ በማድረግ በድንግልና ህይወት ውስጥ መኖር ማለት ነው። እንግዲህ ድንግልና ስንወለድ አብሮ ያለ ነገር ነው። በጋብቻ ይጸናል ወይም ደግሞ ለብቻ በሆነ ይጸናል ማለት ነው። ከዛ ውጭ በሆነ ድንግልና በምንም መንገድ እንዳይጠፋ ወይም ከራስ ህይወት እንዳይወጣ ቅዱሳት መጻሕፍት ያዙናል። ስለዚህ የዚች እህታችን የህይወት መስመሯ የትኛው ነው የሚለው ነገር መለየት ያስፈልጋል መጀመሪያ ማለት ነው አይደል? መታየት ያለበት እውነት ነው። እንደውም ቅዱስ ጳውሎስ ራሱ እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 7 ላይ እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። ጸጋ ነው የሚላቸው ራሱ ማግባትም ጸጋ ነው፣ አለማግባትም ጸጋ ነው። አሁን የተስፋ መቁረጥ ስሜት፣ የእድለቢስነት ስሜት የሚሰማ ጸጋ ነው፣ ከእግዚአብሔር ዋጋ የሚያገኙበት ነው። በሚታይ አገልግሎት የማይታይ ጸጋ የሚያገኙበት ነው። ያ ጸጋ ደግሞ የራስን ኃጢአት የሚፍቅ ከዛ ደግሞ በክብር ላይ ክብር የሚያስገኝ እንጂ እንዲሁ ዝም ብሎ አይነት ነገር አይደለም እና ጸጋ ነው ይልና አንዱ እንደዚህ ለሁለተኛው ደግሞ እንደዚያ ብሎ ይናገራል። ስለዚህ አንዱ ቀደም እንደተጠቀሱት ወይ በጋብቻ መንገድ ወይም ደግሞ በድንግልና መንገድ ወይም በመጽሐፍ ቅዱስ እንግለጸው ብለን ካልን ወይ በቃና ዘገሊላ መንገድ ነው ወይም ደግሞ በገዳመ ቆሮንቶስ መንገድ ነው። እዚህም እዛም አይደለም። ሁለቱም ዞሮ ዞሮ መዳረሻቸው መንግስተ እግዚአብሔር ነው። ለመነኮሳት የተለየ መንግስተ እግዚአብሔር የለም፣ ላገቡትም የተለየ መንግስተ እግዚአብሔር የለም፣ አንድ ነው። ስለዚህ መረዳት የሚኖርብን እነዚህ ሁለት መንገዶች መኖራቸውን አንድ መንገድ ብቻ አይደለም ያለው ማለት እና እዛ መንገድ ውስጥ ካልተገኘው ብሎ ራስን አላስፈላጊ ስሜት ውስጥ መክተት እንደማያስፈልግ ሁለት መንገዶች ናቸው ያሉ እና ያ መንገድ ሁለተኛው መንገድ ለምሳሌ የገዳመ ቆሮንቶስ መንገድ የግድ በምንኩስና መገለጥ ላይኖርበት ይችላል። ራሳቸውን በዚህ ዓለም ላይ ሰውረው የምናውቃቸው ሰዎች ዶክተር፣ ዲያቆን፣ ኢንጂነር እንደዚህ ተብለው ሊገለጹ የሚችሉ አቶ ተብለው ሊገለጹ ጋሼ ተብለው ሊገለጹ የሚችሉ በዚህ ዓለም ላይ ራሳቸውን ሰውረው የሚኖሩ ሰዎች አሉ። በመጽሐፈ ስንክሳርም እንደ የስምዖን ጫማ ሰፊ ታሪክን የምናውቀው ነው። እንግዲህ ቃሉ እንደሚናገረው ጫማ ሰፊ ነው። ጫማ ሲሰፋ የነበረ እግዚአብሔርና የእግዚአብሔር የሆኑት ብቻ የሚያውቁት ማለት ነው። በዛን ሰዓት እኮ ሊቀ ጳጳሱ ማን እንደሆነ እንኳን አያውቅም እኮ ይሄ ሰው የት እንዳለ ምን እንደሚያደርግ እመቤታችን በነገረችው ምልክት ነው ይሄ ሰው በዛ ህይወት ውስጥ የሚኖር መሆኑ የተገለጸው እና የግድ አንዱ መንገድ ብቻ ብለን ልንገልጸው አንችልም እና ደግሞ በአንዱ መንገድ ላይ ብቻ ሳይሆን ያ መንገድ ደግሞ በምንኩስና መገለጽ አለበት፣ በቆም መገለጽ አለበት ብቻ ማለት አይደለም። ራሳችን ሰውረው ጭምር ሊኖር ይችላል እና ሁለት የህይወት መንገዶች እንዳሉ መዳረሻቸው ግን መንግስተ እግዚአብሔር እንደሆነ እዚህ ጋር አብረን በደንብ ማየት ያለብን ያነሳው ነጥብ ላይ ድንግልና ህይወት ማለት ስንወለድ አብሮ የሰጠን እግዚአብሔር ጸጋ ነው። ይሄንን ህይወት ጠብቆ መኖር ቅዱስ ዮሐንስ አፈወርቅ እንዳስተማረው ደናግል ድንግልናቸውን እንደ አይን ብሌናቸው ይጠብቁ ዘንድ ምከር አስተምር ይላል። እንደ አይን ብሌን መጠበቅ ያለበት ህይወት ነው። የመጀመሪያው ነገር ይሄ ነው መሰረት። እንደ አይን ብሌን የአይን ብሌን ከጠፋ ብርሃን ማየት አይቻልም። ከሌላ የሰውነት አካላችን ጋር አይደለም ደግሞ ያገናዘበው ራሱ እንደ አይን ብሌናቸው እንዲጠብቁ ደናግልን ምከራቸው አስተምራቸው በማለት ነው ያስተማረው። ስለዚህ የድንግልና ህይወት ከእግዚአብሔር የተሰጠ ክብር ነው። ጠብቆ ለሁለቱም ጾታ የሚሰራ ነው። ድንግልና ህይወት ለእግዚአብሔር መታመን ነው። ከሆነ አካል በሚወጣ ደም ወይ ምናምን የሚረጋገጥ ነገር ጉዳይ አይደለም። ለእግዚአብሔር መታመን፣ ለእግዚአብሔር ህግ ራስን ማስገዛት ነው። እግዚአብሔር በሰጠ ጸጋ መኖር ነው። ይሄንን ህይወት ምርጫቸው ያደረጉ የእግዚአብሔር ፈቃድ በዚህ ህይወት ውስጥ እንዲኖር የሆነላቸው ሰዎች አንደኛ ቅድም ተነሳው ራሳቸውን ሰውረው ጥቁር ራስ ተብለው ማለት ነው በዓለም ውስጥ እየኖሩ ዓለማዊ መስለው አቶ ተብለው ህይወታቸውን ጠብቀው ግን የሚኖሩ በጾም በጸሎት እየተጉ ራሳቸውን የክርስቶስ ሙሽራ አድርገው የሚኖሩ አሉ። ሁለተኞቹ ደግሞ ባህታውያን ተብለው አሉ። በበረሃ ራሳቸውን ጥለው ህብረታቸውን ከሰማያውያን ጋር አድርገው የድንግልና ህይወታቸውን ጠብቀው በጾም በጸሎት በትጋት የሚኖሩ ጤዛ ለሰው ድንጋይ ተንተርሰው ጸብአ ጋርን ታግሰው የሚለው ማለት ነው በብህቱና በብህቱና ህይወት ማለት ነው። ሶስተኛው ሥርዓተ ምንኩስና ተፈጽሞላቸው ተከከላ ቆቡን ደፍተው
ስርዓቱ ተፈጽሞላቸው የአባንጡን ስርዓትን ማለት ነው ያንን ስርዓት ጠብቀው ደግሞ የሚኖሩ አሉ። ስለዚህ የድንግልና ህይወት እነዚህ ሶስቱ አሉት ማለት ነው እንጂ የድንግልና ህይወት ሁሉም ግዴታ መመንኮስ ማለት አይደለም። አንዳንዶቹ ደግሞ እንደገና የሚያስደንቀው ጥሪያቸው ያኛው መስሏቸው ወደ ጋብቻ መስሏቸው በተለያየ ምክንያት ሞክረው ቱላ ሊሆኑ ይችላሉ። ከጋብቻ ወጥተው ወደዛ ይሄዱ ሊኖሩ ይችላሉ። ስትዳሩ ላይሳካላቸው ሁላ ይችላል። ምክንያቱም ጥሪያቸው አይደለም ያ ነገር። አንዳንዶቹ ደግሞ በማወቅም ባለማወቅም ከጋብቻ በፊትም ራሳቸውን ድንግልናቸውን ሊያጡ ይችላሉ። ለዚህ በጣም ተጠቃሽ የምትሆነው ማርያም ግብጻዊት ናት። የነበረችበት ህይወት የምናውቀው ነገር ነው። መጨረሻ ላይ ደግሞ ጥሪዋን ስታገኘው ወደ ምን ደረጃ እንዳደገችና በምን ደረጃ እግዚአብሔር እንደተቀበላት የምናውቀው ነውና የግድ ራሳቸውን ጠብቀው ይኑሩ። ግን ደግሞ በአንድም በሌላም ምክንያት በማወቅም ባለማወቅም ራሳቸውን ድንግልናቸውን አጥተው ደግሞ ከሆኑ ደግሞ በንስሐ ተመልሰው በንስሐ የተመለሰ እንግዲህ ኮቴው አይታወቅም፣ የኃጢአት ኮቴው አይታወቅም። የባክግራውንድ ወይም ደግሞ የቀድሞ ታሪኩ እንደዚህ አይነት ነበረ ብሎ እግዚአብሔር አያስታውሰም። ወደ መረሳት ባህር ነው የሚጥለውና በዛ መንገድ ኃጢአታቸውን ወደ መረሳት ባህር ጥለው በዚህኛው መንገድ ሊሄዱ ይችላሉ። ስለዚህ እችኛዋ እህታችን አንደኛው መንገድ ይሄንንም ጭምር ማየት ያስፈልጋል። በሌላ መልኩ ደግሞ ይሄ እንዳለ ሆኖ ጊዜውም አልደረሰ ሊሆን ይችላል። ባለፈው ሳምንት እንዳነሳ ነው ለሁሉም ጊዜ አለው። እህታችን የግድ አሁን ማግባት አለብኝ ብላ የሙጢ ማለት ላይኖርባት ይችላል። ጥሪዋ ጋብቻ ከሆነ እሷ እንግዲህ እንደ እግዚአብሔር ሐሳብ ለተጓዙት ነገር ሁሉ ለበጎ ነው። እየበሰለች ሊሆን ይችላል ወይም ደግሞ ጓደኛዋ ሊሆናት የወደፊት የትዳር አጋሯ ሊሆናት የሚችለው ወይ በተለያየ ምክንያት በትምህርት ምክንያት ሌላ ሀገር ሊሆን ይችላል። በሌላ ምክንያት አጠገቧ ላይሆን ይችላል። ወይም ደግሞ ላይጠይቃት ሁላ ይችላል። ላይገጣጠም ሁላ ይችላል ማለት በጊዜው ጊዜ ነው ሊጠይቃት የሚችለውና እድሜ ስላነሳች እንደው የሞለጃ ጊዜ ሊያልፍብኝ ይሆን የሚል ፍራቻ ይመስላል። እሱ ፍራቻ ነው። ብዙ ጊዜ ልጅ ከእግዚአብሔር ነው የሚሰጠው። ትክክል። እድሜያቸው ልጅ ስለሆኑ ስላገቡ ወይም ደግሞ አልፎ ስላገቡ አይደለም። በመጽሐፍ የነ ሳራን ህይወት እንመለከታለን። የነ ዘካርያስ ኤልሳቤጥን ህይወት እንመለከታለን። ብዙ ቅዱሳን ማንሳት እንችላለን እዚህ ላይ። ስለዚህ እድሜ ስላለፈ ልጅ ላላገኝ ይችላል የሚለው ፍራቻ ብቻ የተሳሳተ ውሳኔ እንዳያስወስን መጠንቀቅ ያስፈልጋል ማለት ነው። የእግዚአብሔርን ጊዜ መጠበቅ ያስፈልጋል። ስለዚህ ከእግዚአብሔር ጋር መነጋገርን ያስፈልጋል። ምክንያቱም ሐሳቡ አሁን እያነሳችሁ ያላችሁ ሐሳብ የእግዚአብሔር ሐሳብ ሊሆን ይችላል፣ የሰይጣን ሐሳብ ሊሆን ይችላል፣ የራሷ ምኞትም ሊሆን ይችላል። ስለዚህ ከእግዚአብሔር ጋር በመመካከር ነው ልትለየው የምትችለው። ብቻዋን ደግሞ ልትለየው አትችልም። በምክረ ካህንም ጭምር ደግሞ መመራት አለባት። አሁን እየሄደችበት ያለችው መንገድ መቼስ ራሱን ጠብቆ የሚኖር ሰው በነገራችን ላይ በገዳመ ቆሮንቶስ የሚሄድ ሰው ራሱን የሚገዛ ከሆነ የዝሙት ጠንቅ ያለበት ያግባ እኮ ነው እንጂ የሚለው ዝም ብሎ ሁሉም ያግባ እኮ አይደለም የሚለው ቃሉ ራሱ ቅዱስ ጳውሎስ የሚናገር የዝሙት ጠንቅ ያለበት ማለት ነው። ስለዚህ እንዳይጠለፍ እንዳይወድቅ ነው። የዝሙት ጠንቅ እኮ ላይኖርባት ሁሉ እኮ ይችላል እህታችን ከሌለባት ማግባት ግዴታዋ ላይሆን ይችላል። ራሷን የምትገዛ ከሆነ ፍትሐ ነገሥቱ እንደሚናገረው ደግሞ አራቱ ባህሪያተ ሥጋ ተስማምተውለት የሚኖር ከሆነ አንድ ሰው ጥሪው በዛ መንገድ ሊሆን እንደሚችልም ጭምር አንዱ ምልክት ነው ይባላልና በዚሁ ከምክረ ካህን ጋር በምክረ ካህን የምትመራ ከሆነ ጥሪዋም ጭምር ለማወቅም ሊረዳት ይችላል እና ወደ ምስጢራት የበለጠ በመቅረብ ደግሞ መቼስ የእግዚአብሔር የሆነ ሐሳብ እንዲያድርብን እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ ሳይሆን እኔና አባቴ መተን እናድርበታለን አይደለ? ስለዚህ የመንፈስ ቅዱስ ማደሪያ ይሆናል አንድ ሰው የሥላሴ ማደሪያ ይሆናል። የሥላሴ ማደሪያ ደግሞ ከሆነ የሌላ ሐሳብ ማስተናገጃ ሊሆን አይችልም። ስለዚህ የሚያናውጧት ሐሳቦች እሳተ መለኮት አቃጥሎ ያርቅላታል። ሌሎች አረሞች የሆኑ ሊወጋቱ የሚችሉ ከመንገድ ሊያደናቅፏት የሚችሉ ነገሮችን ሊያርቅላት ስለሚችል ለሌሎቹም የምንናገረው ነገርና ወደ ምስጢራት በመቅረብ የበለጠ በመቅረብ ሊለዩት ይችላሉ። ከዛ በኋላ ጊዜውን የእግዚአብሔርን ጊዜ መጠበቅ ስናጠቃልለው እንግዲህ አንድ መስመር ብቻ ነው ብለንም ደግሞ መደምደም አስፈላጊ አይደለም። እንደዛ ባልሆነበት ሁኔታ በትክክለኛው ጊዜ ሊጀመር ይችላል። በትክክለኛ ጊዜ ማለት መዘግየት የለባቸውም መስመር ለመለየት ማለት ነው። ምክንያቱም የነ ቶሎ ቶሎ ቤት እንደሚባለው አይነት ነገር ነው። በኋላ ደንግጠው አላስፈላጊ ውሳኔም እንዲወስኑ እንዳያደርጋቸው ማለት ነው። ትክክል። ስለዚህ የእህታችን ጥያቄ ስንጠቀልለው አንደኛ ጋብቻ
በጫና ብቻ የሚፈጠር አይደለም። የእድሜ ጫና፣ የጓደኛ የቤተሰብ ጫና በሚል የሚፈጠር ብቻ አይደለም። ማስተዋል ይፈልጋል፣ መረጋጋትን ይፈልጋል። ይሄን መረጋጋት ለማግኘት ደግሞ የበለጠ ወደ እግዚአብሔር መቅረብ፣ መንፈሳዊ ሕይወት ላይ መስራት፣ በምክረ ካህን መኖር፣ በጾም በጸሎት በስግደት ራስን ማትጋት፣ ምስጢራት ቤተክርስቲያን መካፈል ያስፈልጋል። ከዛ ውጪ በተጨማሪ ያነሳናቸው ነጥቦች ምንድናቸው? በእውነት የእግዚአብሔር ፈቃድ በእኔ ሕይወት ውስጥ ምንድነው? የትኛው ነው? በየትኛው ሕይወት እንድኖር ነው እግዚአብሔር እኔን የበለጠ እግዚአብሔርን ማስደሰት የሚችለው በየትኛው ነው የሚለውን በጣም ወሳኝ ነገር የእግዚአብሔርን ፈቃድ መለየት ማለት ነው። የእግዚአብሔርን ፈቃድ ለመለየት ደግሞ ወይም የእግዚአብሔር ፈቃድ ነው አይደለም የሚለውን የምንለይባቸው መንገዶች አሉ። አንደኛ የእግዚአብሔርን ፈቃድ የምንለይበት ነገር ከሕገ እግዚአብሔር አንጻር ነገሮችን በመመዘን ነው። ከሕገ እግዚአብሔር ጋር የተጣለ እግዚአብሔር ፈቃድ የለም። እውነት የለም። በቃ እግዚአብሔር ፈቅዷል ብለን ነገር ግን ምን ተገብረው ነገር ከእግዚአብሔር ሕግ ጋር የሚጣላ ከሆነ ይሄ እግዚአብሔር ፈቃድ አይደለም። ስለዚህ ከሕገ እግዚአብሔር አንጻር በድንግልና ሕይወት ራስን የክርስቶስ ሙሽራ አድርጎ መኖርም የእግዚአብሔር ፈቃድ ነው። በጋብቻም ሕይወት የእግዚአብሔር። ስለዚህ ከሕገ እግዚአብሔር አንጻር አንደኛ የልባችንን ሐሳብ እንመለከታለን ማለት ነው። የእግዚአብሔር ፈቃድ ነው አይደለም የሚለው። ሁለተኛ የእግዚአብሔር ፈቃድ ሰላምን ይሰጣል፣ ያረጋጋል፣ ጸጸት የለውም፣ መቅበዝበዝ የለውም። ይሄንን ምን ነገር በደንብ ራስን ማዳመጥ ይፈልጋል። ለራስ ጊዜ መስጠት ማለት ነው። ራስን ጊዜ መስጠት። ይሄ ነገር ደግሞ እንዲሁ በስሜታዊነት የምናመጣው ነገር ሳይሆን ቅድም ባነሳናቸው በምክረ ካህን፣ በጾም በጸሎት በመትጋት የበለጠ ራስን ወደ እግዚአብሔር በማቅረብ ውስጣችንን ማዳመጥ ይገባናል። ራሳችንን ማዳመጥ ስለ ሕሊና ደግሞ መገዛት ግድ ነው ይላል እኮ ራሱ ቅዱስ ጳውሎስ ማለት ነው። እንግዲህ ምን ማለት ነው? ስንጠመቅ እኮ መንፈስ ቅዱስ በእኛ አድረዋል እኮ። እንግዲህ ሚስጥረ ሜሮን የምንቀባው እኮ አንድ ሕፃን ሲጠመቅ ያ የሚደረግበት ዋና ምክንያት እኮ መንፈስ ቅዱስ እንዲያድርበት ነው። ስለዚህ እኛ አራቅነውም አይርቅም፣ ጥሎን አይሄድም። ቢያንስ አጠገባችን ይሆናል የፈለገ አይነት ኃጢአት ብናደርግ ማለት ነው። እና ውስጣችንን እናዳምጥ ሲባል መንፈስ ቅዱስ እኛ ውስጥ ስላደረ እኛ ውስጥ ያለው መንፈስ ቅዱስን እናዳምጠው፣ አንሸውደው፣ አናታለው ነው። እና አንድ ቃልም አለ እንደዚህ ሁለተኛ ቆሮንቶስ ላይ 5:15 ምን ይላል? ብንኖርም ብንሞትም እግዚአብሔርን ደስ ለማሰኘት እንጥራለን። በአጠቃላይ ምን ልንለው እንችላለን? ይሄ ብናገባም ብንመነኩስም እግዚአብሔርን ለማስደሰት እንጥራለን ነው። ስለዚህ ይሄ ትልቁ የህይወት ዓላማ እግዚአብሔርን ደስ ማሰኘት፣ ደስ አሰኝቶ ለህጉ ተገዝቶ እሱን ደስ አሰኝቶ ደግሞ ኑ እናንተ የአባቴ ቡሩካን የሚለውን የመጨረሻውን ቃል መስማት ነውና በዛ መንገድ ማየቱ ራስን በደንብ ማዳመጥ፣ ራስን ማረጋጋት፣ ከጫና መውጣት ያስፈልጋል። አንዳንዶቹ አሁን በጫና ይገቡና አግብተው እንደ መነኩሴ መኖር የሚያምራቸው አሉ። መንኩሰው እንዳገባ ሰው መኖር የሚያምራቸው ሰዎች። ስለዚህ ይሄ ከራስ ጋር የተጣላ ውሳኔ ነው ያለው ማለት ነው። መጀመሪያ አሁን በትዳር ህይወት ውስጥ እየኖሩ እኮ ባል ከሚስት ጋር አንደኛው የምንኩስና ህይወት የሚያምረው አለ። በቃ እንደ መነኩሴ ማድረግ የሚሆንበት ማለት ይሄ ትዳሩን ይረብሸዋል። ትክክለኛው መንገድ ምንድነው የሚለውን ግን ቀድሞ ነው መለየት የሚያስፈልገው ማለት ነው። የእግዚአብሔር መንግስት ለመውረስ ከሁለት አንዱ ናቸው። መንገዱ ግዴታ ማግባት አይባልም፣ ግዴታ መመንኮስ አይባልም። የትኛው ግን የኔ እግዚአብሔር ያስቀመጠልኝ መንገድ ነው፣ እግዚአብሔርን ማስደሰት የበለጠ የምንጸናበት መንገድ የቱ ነው የሚለው ነገር መለየት ያስፈልጋል ማለት ነውና ይሄንን ለመለየት ደግሞ ቅድም ባነሳናቸው ከውጫዊም ከውስጣዊም ጫናዎች ውጪ ሆኖ ተረጋግቶ በጾም በጸሎት በመትጋት የእግዚአብሔርን ፈቃድ መጠየቅ፣ ራስን ማየት መመርመር ያስፈልጋል ማለት ነው። የእግዚአብሔርን ሁለት ነገሮች ቅዱስ ጎርጎርዮስ ዘእንዚናዙ ነው የሚናገረውና የእግዚአብሔር ፈቃድ አለ ይላል፣ የኛም ፈቃድ አለ። ሁልጊዜ የእግዚአብሔር ፈቃድ ይመራል፣ የኛም ፈቃድ ይከተላል ብሎ ይናገራልና ችግር የሚሆነው ምንድነው? የኛን ፈቃድ እናስቀድምና ከዛ የእግዚአብሔር ፈቃድ እንዲከተለን ወይም ደግሞ አፕሩቭ እንዲያደርግልን እንዲያረጋግጥልን በእኔ ፍላጎት ነው እግዚአብሔር ፈቅዷል ብዬ የማስበው እንጂ የእርሱ የሆነውን ፈቃድ መቀበል ይሄ ራሱ መንፈሳዊ እድገት እኮ ነው። የእግዚአብሔርን ፈቃድ ለመቀበል አቅም ማግኘት መቻል ማለት ነው። ያ ሳይሆን ሲቀር ግን የኔን ስሜት ብቻ ነው የእግዚአብሔር ፈቃድ ብዬ የማስበው። ከዚህ መውጣት መቻል ያስፈልጋል። መንፈሳዊ ሕይወታችን ሲያድግ ከዚህ እንወጣለን። አሁን ሁሌም ማነሳው አለ በተለያየ ትምህርት የሰለስቱ ደቂቅ በእሳት ውስጥ መጣል የእግዚአብሔር ፈቃድ ነው። አሁን ዝም ብለን በሰውኛ ስንመለከተው በእሳት ውስጥ መጣል እንዴት ይሆናል? ግን ያንን ፈቃድ ለመቀበል ዝግጁ ነበሩ ነው። ጤናማነት የሚመስለን ከእሳት ውጭ መሆን ነው የሚመስለን። ግን በእግዚአብሔር እይታ እሳት ውስጥም ጤና መሆንም ጤናማነት መዘመር ይቻላል እኮ ሰለስቱ ደቂቅን ያየናቸው እኮ ነው። የእግዚአብሔር ፈቃዱ ሲሆን እዛ ውስጥ ይዘመራል፣ ማመስገን ይቻላል። እና ሐዋርያትም እስር ቤት ውስጥ ሆነው እንደሆነው ማለት ነውና ስለዚህ የኔ ስሜት ብቻ ሳይሆን ለጊዜው ለስጋ የሚከብደውም ነገር ሊሆን ይችላል የእግዚአብሔር ፈቃዱ። በዛ ውስጥ ግን የእግዚአብሔርን መንግስት ለመውረስ የሚያበቃኝ ህይወት የትኛው ነው? ሃይማኖቴን የማጸናበት፣ እግዚአብሔርን ማስደሰትበት ትክክለኛው
የህይወቴ መስመር የቱ ነው የሚለውን ነገር በደንብ መለየት ያስፈልጋል እንጂ እድሜ 30 ሞልቷልና ግዴታ ማግባት አለብኝ ቤተሰብ ጓደኛ ይሄን ጫና እየፈጠረብኝ ነውና እንዲህ መሆን አለብኝ በሚል ትዳር ራስ ነው የሚኖሩት እንደው ትዳርም ቢሆን የዚች እህታችን የእግዚአብሔር ፈቃዱ በትዳር እንድትኖር ቢሆንም ትዳር በራስ ውሳኔ የእግዚአብሔርን ፈቃድ ጠይቀው ማለት ነው የትዳር አጋርንም ራስ ወስነው በቤተክርስቲያናችን እኮ ወድጄ ፈቅጄ ተቀብያለሁ ወድጄ ፈቅጄ ተቀብያታለሁ ብሎ ቃል የሚገባበት ምክንያት በሌላ ሰው ጫና አይደለም ይሄ ትዳር የተመሰረተው በራስ ነው ስለዚህ እዛው ውስጥ ከገቡ በኋላ ተቀብሎ መኖር አለ ሁሉንም ነገር መቀበል ማለት ነው ዓለም ብርሃን ብቻ አይደለም ያላት ጨለማም አላት ስለዚህ ትዳር ውስጥ ይሄን ተቀብሎ ለመኖር የራስ ውሳኔ ያስፈልጋል የራስ ውሳኔ ለመወሰን ደግሞ ከጫና ውጪ መሆን ያስፈልጋል እንጂ ቤተሰብ አግቢ ስላለ እናት አባት እንደው ሳልሞት ሳልመርቅሽ ምናምን ስላለኝ ተብሎ በጭንቀት የሚገባበት መሆን የለበትም እና ይህችታችን ወደ ንስሐ አባት በመቅረብ ከንስሐ አባት ጋር መመካከር መንፈሳዊ ሕይወትን የበለጠ ማሳደግ በእውነት የእግዚአብሔር ፈቃዱ በእኔ ሕይወት ውስጥ እሱን ማስደስትበት መንግስቱን ወርስበት ሰላምን ማገኝበት የተረጋጋ ሕይወትን መራበት የትኛው ሕይወት መስመር ነው የሚለውንም ነገር መለየት ያስፈልጋል ማለት ነው ለዛሬ የተነሳው ጥያቄ ባለን ጊዜ ይሄን ያህል ከተመለከትን እንደ እግዚአብሔር ፈቃድ ደግሞ በቀጣይ ጊዜ ሌሎች ጥያቄዎችን አንስተን እንመለከታለን ያስተማረን የመከረን አምላካችን እግዚአብሔር ክብር ምስጋና ይድረሰው ይቆየን ቅዱስ ሚካኤል ቅድመ መንበሮ ለልዑል